ማዕከላዊ እያለሁ አንደኛው ከተወሰዱት ውስጥ የራሴ ባለቤት የሆነ ለምሳሌ ብርሃነ መስቀል አለ እና ብርሃነ መስቀል በሚወሰድበት ጊዜ ግቡ ተባልን እስረኛ በሙሉ ይገባል ይዘጋብናል በሚዘጋ ጊዜ ይወስዷቸዋል እና እኔ አይ ነበር በቀዳዳ በበሩ ቀዳዳ ስር ተኝተን የአረማመዱንም ስለማቀው ነው በተለይ እሱን እንደወሰዱት ገባኝ እና ከተከፈተልን ወዲያ በር ከሰዓት በኋላ የዛኑ ለታኑ መግለጫም የተሰጠው በሬዲዮ እኛ እዛ ሆነን አንሰማም እርግጥ ምንድነው ወዴት ሄደ ብዬ አንዳንድ ቀስ ብዬ ምግባባቸውን ሰዎች ጠየቁ ወንዶች አይ አመቺ ስላልሆነ እንዱም ካቦውን ነው የጠየቁት አስተዋውሳለሁ ለጥበቃው አመቺ ስላልሆነ ወደ ሚሊተሪ ፖሊስ ነው የተወሰደው ተባልኩኝ እና ከዛ በኋላ ለምሳሌ ኮንሰርን የሆንኩት እኔ ራሴ የሚመለከተኝ የባሌን መሞት ማወቅ ሲኖርብኝ ወደ አዲስ አበባ ወህኒ ቤት ከወረድኩ በኋላ ከ5 ወር በኋላ ነው የተነገረኝ እርግጥ ቤተሰብም ለኔ ደህንነት በማሰብ አልነገሩኝም ጓደኞችም እንደዚሁ እና መጨረሻ ላይ ሐምሌ 5 የተገደለ ሰው ህዳር 13 ነው ለራሴ ሰማሁት እርግጥ እኔ 3 ልጆች ወልጃለሁ ከባለቤቴ የመጀመሪያ ልጅን ስዊዘርላንድ ተማሪ ያለሁ ነው የወለድኳት እሷን በ2 አመት እድሜዋ ነው ትቻት የሄድኩት ሶስተኛዋ ናት ወህኒ ቤት የተወለደችው እና ወህኒ ቤት በመተወለዱበት ጊዜ በኔ ላይም የዛን ጊዜ በየዛን አመተ ምህረት ወህኒ ቤቱ ራሱ የህክምና ሰርቪሱ በጣም ዝቅተኛ በመሆኑ ያው እስረኛ እርስ በርሱ ተረዳርቶ እስረኛ ናት ጀንበር ትባላለች የዶክተር ኃይለ ጊዮርጊስ ወርቅነህ ባለቤት ናት እሷም እኛ ጋር እስረኛ ነበረች የነርስ ሙያ ስላላት እሷ አዋለደችኝ ነገር ግን በሰውነታ ላይ ጉዳት ደርሶ ስለነበረ መጨረሻ ላይ ወደ ህክምና ቦታ ተወስጃለሁ እና እዛም ለአንድ ወር ያህል እንድቆይ ተደርጓል በህክምና ላይ ቆይቻለሁ ከዛ በኋላ ልጄን ይዤ ወደ ወህኒ ቤት በመመለስበት ጊዜ መቼም ያው የኔ ልጅ ብቻ አልነበረችም ሌሎችም ህፃናቶች ነበሩ አንድ ቤት ውስጥ 18 እናቶች ከ18 ህፃን ጋር ማለት ነው ወደ 36 ሴቶች እንኖርበት ነበር እና ያለው ሁኔታ መቼም በጣም ጠባብ የቦታ ጥበት በጣም አሰቃቂ አንድ በሽታ ትንሽ ጉንፋን ከገባ ጉንፋን በሙሉ የዛን ቤት ህፃናት ሳያዳርስ አይወጣም ክፉኝ ይዟቸዋል ጉድፍ ይዟቸዋል ማንኛውም ህፃናትን ሊያጠቃ የሚችል ተውሳክ ሁሉ አግኝቷቸዋል እና ከዛ በኋላ ግን ከፍ ያለች ከመጣች በኋላ የእስረኛው ራሱ በሚያደርገው አንዳንድ እንትን እርዳታ ከተለያዩ ድርጅቶች የማግኘት ሁኔታም ነበረ እና እሷ መጨረሻ ላይ 8 አመቷ ሲሆን ነው የወጣችው 8 አመቷ ላይ በፍጹም ጣላችሁ እስር ቤቱን መቋቋም አልቻለችም እኔም እንኳን ለራሴ ህልውና ቤተሰብም ሆነ ጓደኞች ህፃኗ ባትወጣ ይሻላል እስቲ ትቆይ እየተባለ ለብዙ እስከ 8 አመቷ ድረስ ቆየች መጨረሻ ላይ የትምህርቷ ሁኔታ ስለነበረ ከዛ መውጣት ነበረባት የግድ እና እኔ የሆነው ይሁን እንግዲህ ከእንግዲህ በላይ ትምህርቷን መማር ይኖርባታል መደበኛ ትምህርት ቤት ውስጥ ገብታ ብዬ ወጣች እና በመተወጣበት ጊዜ ያው ቤተሰብ እናቴ ጋር ነው የሄደችው እህቶቿ ጋር ነው የገባችው ከባዱ ነገር አሁን በብዙ ነገር በሚስጥር ነው የያዝነው ለምሳሌ አባታቸው መሞት ብዙ ጊዜ በሚስጥር ነው የተያዘው እድሜያቸው ትንሽ ከፍ ብሎ አስፈላጊውን እንትን በሚደርስበት ጊዜ ብንነግራቸው ይሻላል የሚል ውሳኔ ነበረን ነገር ግን እቺ ትንሽ ዋዛ የነበረችው በተለይ ከእድሜዋ በላይ ብዙ ነገር ታቅ ነበር እስረኛ አዳልት ትልልቅ ሰዎች መሐከል ነው ያለችው ብዙ ነገር ሲወራ ተሰማለች ስለአባቷም ስለምንም እና ታቅ ነበር በመጠይቀኝ ሰዓት እንዲህ ነው ብዬ በመነግራት ጊዜ አቅ ነበር ነው ያለችኝ
እሷ ያወቀችው ምናልባት በ6 ዓመቷ ይሆናል። ሌሎቹ ግን ዘግየት ብለው ነው። ለድርጅት ምልመላ ተጠይቄ ድርጅት ውስጥ ካልገባ ተብዬ ነው ቅራኔ የተፈጠረው እና ያው አብዮታዊ ሰደድ የሚባል ድርጅት ነበር። ከዛ ያው ከስራዬ ላይ ከስራ አስኪያጅነት እኔ በፕሮፌሽን እሰራለሁ ብዬ እምቢ ስላቸው ከዛ አስተዋሰሩ። በተለይ ደግሞ ይደረግ የነበረው በወቅቱ በእና ኃይሌ ፊዳ ጫካ ገቡ ተብሎ ነው ከነሱ ጋር ግንኙነት ይኖረዋል የሚል ነው። መጀመሪያ ደርግ ምርመራ ነው የተወሰድኩ። ከዛ ወደ ቀበሌ ለግድያ ነው የተላኩ። አርብ ታሰርኩ። ቅዳሜ ማታ እንትን ሊገደል ቀበሌ 07 ይባል የነበረው የታወቀ የግድያ ቀበሌ ነበር። ሲጃራ ፋብሪካ አካባቢ ነው። በማዕከሉ እንትኑ ተቋረጠባቸው። ክሮስድ ሆኑ። ቤተሰብ ያንን ቀበሌ ስለሚያውቅ ቶሎ ወደ አንድ ሰው ሄዱና ሲያመለክቱ በድብቅ ነበር ሊገደል የነበረው እና ሲያመለክቱ እዛ አባሪው እዛ ስላለ እዛ ሄደዋልና እዛ ነው ያለ ተባለ። ከዛ ያ ክሮስድ ሲሆን ሊገሉኝ አልተቻለም። ነገር ግን ሊገደል የነበረበት ጊዜ ቀበሌ ይህንን አያውቅም ነበር ያ የሚገለኝ ክፍል እና በጋቢ በሙሉ ሰውነቴን ሸፋፍኖ ከዛ እንትን ነበር የኮሬንቲ ገመድ የወፍራም የኮሬንቲ ገመድ አለ የዚህ ምጣድ ምናምን የሚሻድበት እና በሱ የድርርብ እንትን ነው። በሱ ግፊያ ቀጠሉ እና ዙሪያውን በእንትን የታጠቁ ሰዎች ቆሞ ነበር ዙሪያውን እና እዛ የመቱኝ። ስልክ ተከፍቶ እንደ ብርሃኑ ከበደ ይጠየቁ ነበር የምርመራ ሹም የነበረው። መጨረሻ ላይ ከተደበደብኩ እና እንትን ከሆነ በኋላ አሁን ይሰማል ስልኩ ዛምን ተኝቼ ሰማ ነበር እና መጨረሻ ላይ እናስቀምጠው እንደ ታዲያ አለና የኛው እንትን የቀበሌ ሊቀመንበር ጠይቅ አስቀምጣለሁ መሰለኝ እንድና ድብደባው ቀጠለ። በጣም የሚያሳዝነው እንደ ኮርት ነገር ነበር፣ እንደ ችሎት ነገር ነበር። የሚያሳዝነው ነገር ለእስረኛ የኛ ሳህን እንግዲህ የሳህን እየተመረጠ የኛ ምግብ እየበሉ እኛን እዛ አስተኝቶ ይደበልሙን ነበር እና ከዛ ከድብደባ በኋላ እንግዲህ እኔ ከዚህ በኋላ ትንሽ አንድ ወር ከቆየም በኋላ እኔ በግንቦት ታስሬ ወደ ሰኔ አካባቢ እርስ በርስ የድርጅት ሽኩቻ ስለነበረ እርስ በርስ ችግር ነበራቸው። ከዛ በኋላ ምርመራ ክፍል ያሉት ሰዎች ሁሉ እና ብርሃኑ ከበደ ሊገሉ የነበሩ ሁሉ እነሱ እርስ በርስ ግጭት ተደመሰሱ። ከዛ ወደ ወይኒ ቤት ሄድኩ እና የእስር ቤት ኑሮ በአጠቃላይ የነበረው በጣም ከባድ ነው። የዚህ እስር ማንም ይታሰራል፣ ብዙ ሰዎችም ታስረዋል። ያልታሰረ ጥቂት ነው በአዲስ አበባ ምድር። ነገር ግን አያያዙ በጣም የሚዘገንን ነበር። አንድ ወጥ ቤት ኩቺና ታውቃላችሁ? በዛች ክፍል ውስጥ አንድ ስንት ስኩዌር ሜትር ብትሆን ነው። በዛ ውስጥ ስክ የሚባል መኝታ አለ እና እርስ በርስ አየር የለም፣ ምን የለም፣ መስኮት የለም። መስኮት ከውጪ በመዝማር እንትን ሆኗል። እዛ ውስጥ ይታደራል እና ውሃ ነው ግድግዳው ራሱ ከጣራው የሚወርደው ራሱ እንፋሎት የሰውነት እንትን ወጥቶ እዛ ሰውነት ላይ ነው የሚያርፈው። መኝታው ስክ ይባላል። የኔን እግር ለሌላ ሰው ትራስ ነው፣ የሌላ ሰው እግር ለኔ ትራስ ነው። በዚህ አይነት ኑሮ አንድ 6 ወር ያህል እዛ ቆየን። ከዛ በኋላ ወደ ወይኒ ቤት ስንሄድ በአጠቃላይ ስታይ በህብረተሰቡ ላይ የደረሰውን ችግር ነው። አሁን ከኔም አልፎ ግማሹ ብልቱ የተኮላሸ፣ ግማሹ ጆሮ እንትን ደንቆሮ የሆነ፣ ግማሹ በተመታው በግርፊያ ምክንያት አይኑ የጠፋ ብዙ አይነት እስረኛ እናይ ነበር። ተፈራ ይባላል። እስረኞች ውቃው በሚል መጠሪያው ያውቁታል። ተፈራ ወርቅ አያሌው ይባላለሁ። እድሜ 42 ዓመቴ ነው። ስራዬም የአገር ውስጥ ጉዳይ ሚኒስቴር የምርመራ ልዩ መምሪያ ባልደረባ ነኝ። በእስር ቤት በምርመራ ወቅት እኔን የጠየቁኝ የዋህት አባል
ወይም የወያኔ አባል ነህ ተብዬ ነው። አንተ የሻዕቢያ አባል ነህ፣ ኢትዮጵያን ስታበባ የነበርክ ውስጥ ለውስጥ አንተ ነህ ብለው ነው ድብደባቸውን የጀመሩ። በዚህ የረጅም ዘመን አገልግሎቴ ውስጥ የትም ቦታ ምንም አይነት የምርመራ ስልጠና የተሰጠኝ ሰውም አይደለሁም። ሳይንቲፊክ የሆኑ ምርመራ ሳይንቲፊክ ነው። በዚሁ መልኩ ምርመራዎችን ሳከናውን ቆያለሁ። የምርመራ ዘዴም ቢሆን የተለያዩ ሰዎች ተከሰው